በመንገድ ላይ ሳለን የነቢያትን ትንቢት እያነሳ ሲተረጉምልን ልባችን ይቃጠልብን አልነበረም ወይ ብለው ተነጋገሩ። ከሞቱ በኋላ አሰቃይተው እንደገደሉት ይህን ካወቁ በኋላ ከነዚያ ከደቀ መዛሙርቶቹ መካከል ንጹህ የሆኑ ወገኖቹን የበደሉትን ከእርሱ የራቁትን ወገኖቹን በደሙ አነጻቸው፣ ከራሱም ጋር አስታረቃቸው። ጌታችን መድኃኒታችን ኢየሱስ ክርስቶስ ወዳጄ ኪሮስ ምን ላደርግልህ ትወዳለህ ሲላቸው እንደ የቅዱስ ዳዊትን የበግ እንዳያውቁትም አይኖቻቸው ተይዞባቸው ነበር። ኢየሩሳሌም 60 ምዕራፍ ወደምትርቅ ከተማ በጣም በሐዘን ተክዘው ተስፋ በመቁረጥ ይጓዙ እንደነበረ ታሪኩን ይተርክልን። አውታር ልጫወትልህ በላይኛው ይሻላል ወይስ በታችኛው አውታር ብሎ አስመርጦ አንዲቱን የአውታር ድምጽ ሲያሰማቸው እየተጓዙ ሳለ ጀንበር እያዘቀዘቀች ነበርና እልፍ ብሏቸው ሊሄድ ሲል በል እንግዲህ አሁን ፀሐይ እየገባች ስለሆነ እባክህን ከኛ ጋር ደር ብለው ግድ ብለው ይዘውት ሄዱ። ገናውን ድምጽ መስማት እሻለሁ ሲሉት ቅዱስ ዳዊት አባታችን መጣና ወዳጄ የክርስቶስ ወዳጅ በየትኛው ሁለቱ ቅዱስ ሉቃስና ቀለዮጳ ተለይተው ኤማውስ ወደምትባል ከኢየሩሳሌም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ይትባረክ እግዚአብሔር አምላክ አበዊነ ቅዱሳን ዛራኤነ ትንሣኤሁ ገሃደ ትንሣኤውን በግልጥ ገልጦ የሰጠን ብርሃኑን የገለጠልን የአባቶቻችን አምላክ ልዑለ ባሕርይ ቅዱስ እግዚአብሔር ስሙ የተመሰገነ ይሁንልን። በቅዱስ ሉቃስ ወንጌል ምዕራፍ 24 ከቁጥር 13 እስከ 33 ያለው ክፍለ ንባብ ላይ አንዲት ኃይለ ቃል አንስተን እንነጋገራለን። የቅዱስ ሉቃስ ወንጌል ምዕራፍ 24 ከቁጥር 13 እስከ 33 በዚያም ቀን ከመካከላቸው 2 ሰዎች ከኢየሩሳሌም 60 ምዕራፍ ያህል ወደምትርቀው ኤማውስ ወደምትባለው መንገድ ሄዱ። እርስ በርሳቸውም ስለሆነው ነገር ሁሉ ይነጋገሩ ነበር። እርሱም ይህን ሲነጋገሩ ሲመራመሩ ጌታችን ኢየሱስ ወደ እነርሱ ቀረበ፣ አብሯቸውም ሄደ። እንዳያውቁትም ዓይናቸው ተይዞ ነበር። ጌታችንም በትካዜ እየሄዳችሁ እርስ በርሳቸው የምትነጋገሩት ይህ ግን ምንድን ነው አላቸው። ከእነርሱም ቀለዮጳ የሚባለው አንዱ መልሶ አንተ ለብቻህ ኢየሩሳሌም እንግዳ ነህን? በእነዚህ ቀኖችስ በስጧ የሆነውን አታውቅምን? አለው። ጌታችን ኢየሱስም ይህ ምንድን ነው አላቸው እያለ ትረካውን ቅዱስ ሉቃስ ይቀጥላል። እግዚአብሔር አምላካችን የቅዱስ ሉቃስን በረከት ያሳድርብን። ቅዱስ ሉቃስ እግዚአብሔር አምላካችን መድኃኒታችን ኢየሱስ ክርስቶስ ከመረጣቸው ከ72ቱ አርድእት ውስጥ አንዱ ነው። ከወንጌላውያን ደግሞ ከአራቱ አንዱ ነው። ጌታችን ወንጌላውያንን ሲያጽፍ ከሐዋርያት 2ቱን ከቅዱሳን አርድእት ደግሞ 2ቱን አድርጎ ነው ያጻፈው። ይኸውም ትምህርቱ በሐዋርያት ብቻ ነው የቀረው ብለው ሌሎች ምክንያት እንዳያገኙና ቅዱሳን አርድእትን ትምህርታቸውን ካለመቀበል እንዳይደርሱ በማለት ሐዋርያትም አርድእትም እንዲጽፉ አድርጓቸዋል። በዚህ ምክንያት ቅዱሳን ሐዋርያቱም ብቻ ሳይሆኑ ቅዱሳት አርድእቱም ከወንጌሉ ተሳትፈዋል ማለት ነው። ከነዚህ ከ72ቱ አርድእት ውስጥ አንዱ ነው ቅዱስ ሉቃስ። ቅዱስ ሉቃስ ከ40ቱ እንስሳ 4 ወንጌላውያን ከሚመሰሉባቸው በገጸ ላህም ወይም ደግሞ ገጸ ሶር በምንለው ይመሰላል። ይኸውም ላህም የምንለው ጌታችን መድኃኒታችን ኢየሱስ ክርስቶስ የመወለዱን ነገር የብስራቱን ዜና አያይዞ ከልደቱ ጀምሮ ስለሚጽፍ በዚህ ምክንያት የቅዱስ ሉቃስ ወንጌል ሲመሰል ከ4ቱ እንስሶች በገጸ ላህም ይመሰላል ማለት ነው። ቅዱስ ሉቃስ ወንጌላዊ በወንጌሉ ውስጥ መጀመሪያ የሚጀምረው የቅዱስ ዘካርያስን ብስራት በመናገር ከዚያ ወደ እመቤታችን ብስራት ይመጣና የጌታችንን ልደት በመተረክ ይጀምራል ማለት ነው። በዚህ ቅዱስ ወንጌል ውስጥ ነው እንግዲህ ይህን ታሪክ በዋናነት በስፋት የምናገኘው። ያለንበት ሰሙን በቤተክርስቲያናችን አብይ ተብሎ የሚከበረው የትንሣኤ ሰሙን ስለሆነ ከበዓላትም ደግሞ የጌታችን የመድኃኒታችን ኢየሱስ ክርስቶስ ተብለው የሚከበሩ በቤተክርስቲያናችን 9 አበይት 9 ደግሞ ንዑሳት በዓላት አሉ። ከነዚህ በዓላት ውስጥ አብይ የምንለው ትንሣኤ አንዱ ነውና ይልቁንም ደግሞ ትንሣኤ የበዓላት ሁሉ ራስ ተብሎ ይጠራል። በምን ምክንያት ከተባለ ክርስቶስ መድኃኒታችን በአብይ ኃይል ወስልጣን ስለተነሳ በዚያ ምክንያት ክርስትናችንን በድፍረት እንድንናገር ስለሆንን ቤተክርስቲያናችንም ከሌሎች በዓላት ለይታ ለ50 ቀናት
እንድናከብረው ታዘናለች ማለት ነው። ስለዚህ ከተነሳበት ዕለት አንስተን መንፈስ ቅዱስን እስከላከባት እስከዚያች ቅጽበት ድረስ ለ50 ቀናት ያክል ያለ ማቋረጥ ያለ እረፍት መዝሙሩ እየተቆመ እየተመሰገነ ትንሣኤው ነገር እየተነገረ ሞትን ድል መንሳቱ ለሐዋርያቱ መገለጡ በትንሣኤው ብርሃንን ማደሉ እየተገለጠ እየተማርን እስከዚያ ድረስ እንቆያለን ማለት ነው። እግዚአብሔር በረከቱን የትንሣኤውን ብርሃን ከኛ አያርቅብን። የምንነጋገርበት ርዕሰ ጉዳያችን እንዳያውቁትም ዓይናቸው ተይዞ ነበር የሚል ነው። ወተእዛ አዕይንቲሆሙ ከመ ኢያእምርዎ፣ እንዳያውቁትም ዓይናቸው ወይም ዓይኖቻቸው ተይዞ ነበር የሚል ነው። እግዚአብሔር ምስጢራቱን ይግለጥልን። ቅዱስ ሉቃስ ይህንን ነገር ሲተርክልን ከትንሣኤው በፊት የክርስቶስን ሕማሙን በማየት ከቅዱሳን ሐዋርያት ጀምሮ 70 አርድእት በሙሉ ቤተሰቡ በሙሉ ከቅዱስ ዮሐንስ ወንጌላዊ በቀር ሁሉም በየፊናቸው ተበትነው ነበረ። ምክንያቱም የክርስቶስን ያን አሰቃቂ ሕማም አይሁድና ሮማውያን እንደዛ አድርገው አሰቃይተው የክርስቶስን ያሰቃዩትን መከራ ስለተመለከቱ ያንን ሕማሙም ስለሚያውቁ ከሐሙስ ማታ ጀምሮ ብዙዎቹ ተበትነዋል እና ከሞቱ በኋላ አሰቃይተው እንደገደሉት ይህን ካወቁ በኋላ ከነዚያ ከደቀ መዛሙርቶቹ መካከል ሁለቱ ቅዱስ ሉቃስና ቀለዮጳ ተለይተው ኤማውስ ወደምትባል ከኢየሩሳሌም 60 ምዕራፍ ወደምትርቅ ከተማ በጣም በሐዘን ተክዘው ተስፋ በመቁረጥ ይጓዙ እንደነበረ ታሪኩን ይተርክልናል። ይሄውም ደግሞ በጌታችን በመድኃኒታችን በኢየሱስ ክርስቶስ ትንሣኤ በ3ኛው ሳምንት ላይ የምናነበው የቅዳሴው ወንጌል ክፍል ላይ የምናገኘው ነው ማለት ነው። እነዛ እየተጓዙ ሳለ ጌታችንን እንዳገኙት ይነግረናል። ጌታችንን አገኙትና እሱ መሆኑን አላወቁም። በመንገድ ላይ ግን ስለነበረው ሁኔታ በኢየሩሳሌም ውስጥ እንዴት ሲያሰቃዩት እንደነበረ የመከራውን ነገር እየተነጋገሩ ሲጓዙ በመካከል እንደ መንገደኛ ሆኖ አብሯቸው መጓዝ ይጀምራል። የዚህን ሰዓት እናንተ ወንድሞች እንደዚህ ተከዛችሁ እየተነጋገራችሁ የምትሄዱ ስለምንድን ነው አላቸው። ተከዛችሁ አያችኋለሁ ሲላቸው አንተ ለኢየሩሳሌም እንግዳ ነህን ይሉታል። በኢየሩሳሌም የሆነውን አታውቅም ወይ? ምንድን ነው የሆነው ሲላቸው ነቢያት በትንቢት ተናግረውለት መጥቶ ያንን ደግ የነበረውን ነቢይና ፍጹም ሰው የሆነውን ክርስቶስን አሰቃይተው ካህናት አሳልፈው እንደሰጡት ሮማውያንም እንደገደሉት አልሰማህም አሉት። ይህንን ብለው ሲነግሩት የዚህን ሰዓት እናንተ የማታስተውሉ ስለምን ልባችሁ ከማመን ይጎድላል ብሎ ይገስጻቸውና ነቢያት ስለ እርሱ የተናገሩለትን አታውቁም ወይ እያለ እያንዳንዱን ከቀደምት ነቢያት እስከ ዳህርት ነቢያት ስለ ክርስቶስ የተናገሩትን በሙሉ እየተረጎመ ያስተምራቸው ጀመረ። እየተጓዙ ሳለ ጀንበር እያዘቀዘቀች ነበርና እልፍ ብሏቸው ሊሄድ ሲል በል እንግዲህ አሁን ፀሐይ እየገባች ስለሆነ እባክህን ከኛ ጋር ደር ብለው ግድ ብለው ይዘውት ሄዱ። ይዘውት ገቡ። ከቤት እንደገቡ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ እግዚአብሔር አምላካችን መድኃኒታችን ኢየሱስ ክርስቶስ ከመካከላቸው ሆኖ ማዕድ እንዳቀረቡ ያቀረቡትን ማዕድ ባረከላና ሲሰጣቸው ልክ ያችን ማዕድ ሲቀምሱ የተዘጋ ዓይናቸው ተገለጠላቸውና እርሱ እንደሆነ አወቁት። ጌታችንም ልክ እንዳወቁት ምን አላቸው ይላል? ተሰወራቸው ይላል። የዚህን ሰዓት እርስ በርሳቸው እንዲህ ብለው ተነጋገሩ። በመንገድ ላይ ሳለን የነቢያትን ትንቢት እያነሳ ሲተረጉምልን ልባችን ይቃጠልብን አልነበረም ወይ ብለው ተነጋገሩ። አሁን ይህንን ርዕሰ ጉዳይ ያነሳንበትን አብይ ምክንያት እናንሳ። ምን ይላል? መጀመሪያ ስናነሳው የሉቃስ ወንጌል ምዕራፍ 24 ቁጥር 16 ላይ እንዳያውቁትም ዓይኖቻቸው ተይዞባቸው ነበር ተብሎ ተነግሯል። ወደ ኋላ እንመለስና በደንብ የሚገናኘውን ምስጢር እናምጣው። ቅዱስ አዳም አባታችን በረከቱ ይድረሰንና በገነት በሚኖርበት ሰዓት ውሳጣዊም አፍአዊም የውስጡም የውጭም ዓይኖቹ በርተውለት ከእናታችን ቅድስት ሔዋን ጋር በገነት እግዚአብሔር በሰጣቸው በየመቋሚያቸው ቆመው እግዚአብሔርን ያመሰግኑ ነበር። በዚህ መሃል ግን እንደምታውቁት ዲያብሎስ ተንኮል አዘጋጅቶ በእባብ ገላ ተሰውሮ መጣ፣ አሰናከላቸው። ሲያሰናክላቸው ከእግዚአብሔር ጋር አፍ ለአፍ እየተነጋገሩ እሱን እያዩ እሱን እየሰሙ ይነጋገሩበት የነበራቸውን ሀብት ተነሱ። ስለዚህ እግዚአብሔርን የሚያዩበት የነበረ ያ ጽሩይ የጠራ ዓይናቸው ታወረ፣ ተዘጋ ማለት ነው። ይህ ዓይናቸው ከተዘጋባቸው በኋላ እግዚአብሔር አምላካችን እነሱን ከገነት አስወጥቶ
በዘመናት ውስጥ በተለይም በሶስቱ ክፍላተ አበው ዘመነ አበው፣ ዘመነ ነገስት፣ ዘመነ ካህናት በመንላቸው በእነዚህ ሁሉ ክፍላተ አበው እግዚአብሔር የሰው ልጆች ወደዚያ ጽሩይ ወደ ሆነው አይምሮ የሚያድጉበትን መንገድ እየጠረገ ይጠብቅ ነበረ የሰጣት የቃል ኪዳን ጊዜ እስክደርስ ድረስ ማለት ነው። እንዲያውም ይህን ቅዱስ ዮሐንስ አፈወርቅ ምን ይላል? አንድ በጠኑ የታመመ ሰው ታሞ ካልጋ ላይ በተኛበት ሰዓት አይዞህ ልትድን ነው ደርሰሃል አይዞህ ብለው እንደሚያጽናናት ሁሉ እግዚአብሔርም ልመጣ ነኝ አይዟችሁ ደርሻለሁ እያለ ወዳጆቹን የሰው ልጆች በሙሉ ያጽናና ነበረ። አይነ ልቡናችንን ሊከፍትልን ማለት ነው። ልክ በተገለጠ ሰዓት በኩነተ ሥጋ ሰው ሆኖ ወደዚህ ዓለም ሲመጣ በተገለጠ ሰዓት የሰራው ስራ ቀጥታ ብድግ ብሎ መከራ መስቀሉን ተቀብሎ መሰቀል አይደለም። በየጥቂቱ አደገ። በየጥቂቱ ከማደግ በኋላ ማስተማር ከጀመረባት ሰዓት አንስቶ እስከሚሰቀል በስጋ እስከሚሞትባት ሰዓት ድረስ እየተረጎመ ያስተምር ነበረ። ለምን ከተባለ እንዲያውም የትርጓሜን አስፈላጊነትም አባቶቻችን ሲተረጉሙልን ሰው በበደል ምክንያት እግዚአብሔርን ማወቅና ከእግዚአብሔር ጋር መገናኘት በአጠቃላይ አእምሮተ እግዚአብሔር ከእግዚአብሔር ጋር መገናኘት የምንለው ነገር ሁሉ አይነ ልቡናው ስለተዘጋበት ከሱ ጋር መገናኘት አቁሞ ነበረ። በመጠኑ እግዚአብሔር በሰጠው ጥቂት የተስፋ ጭላንጭል ያክል ይገናኛል እንጂ በመላት ከእግዚአብሔር ጋር አይገናኝም ነበረ። ስለዚህ መድኃኒታችን ሲመጣ የመጀመሪያ ያደረገው ነገር ይህንን መደላድል መስራት መጥረግ ነበረ። አይነ ልቡናችንን ጽሩ ያደርጎ እሱን እንድንመለከት ማድረግ። ቅዱስ ወንጌል የሰው ልጆች አይን ገልጦ አብ ወልድ መንፈስ ቅዱስን እንዲመለከቱ ከአብ ከወልድ ከመንፈስ ቅዱስ ጋር እንዲዋሃዱ ያደርጋል። ስለዚህ አይኑ የተያዘበት ሆኖ ሳለ የሰው ልጅ በሙሉ ክርስቶስ የሰው ልጆች አይን ለመግለጥ እግዚአብሔርን እንድንመለከት ለማድረግ አማናዊት የአምላክ እናት በሆነች በአማናዊት መስተዋዕት በእመቤታችን በኩል ወደኛ መጣ ማለት ነው። ለስም አጠራሩ ስግደት ይሆነልን። ስለዚህ የተዘጋውን የሰው ልጆችን አይነ ልቡና ለመጥረግና ለመግለጥ ይህ ብቻ አይደለም። ቅዱስ አትናቴዎስ ነገረ ስጋዊን ባስተማረበት በእንተ ተሰገወተ ቃል በሚለው መጽሐፉ ላይ ምን ብሎ ይነግረናል? ክርስቶስ መድኃኒታችን ወደዚህ ዓለም እንዲመጣና በመስቀል እንዲሰቀል ግድ ካሰኙት ምክንያቶች ውስጥ ሲነግረን ከምድር ጀምሮ እስከ ሰማይ ድረስ ያለው አየር በሙሉ በአጋንንትና በክፋት ስራቸው ተሞልቶ ነበረ። ስለዚህ ጌታችን ምን ብሎ በቅዱስ ወንጌል ተናግሯል? እምከመ ተለአልኩ እምር እስሕብ ኩሎ ኀቤየ፣ ከምድር ከፍ ብዬ ያልኩ እንደሆነ ሁሉን ወደ እኔ እስበዋለሁ። ቅዱስ አትናቴዎስ ይህን ሲተረጉም ምን ይላል? ከምድር ከፍ ባልኩ ጊዜ ሁሉን ወደ እኔ እጠራዋለሁ እስበዋለሁ ማለት የመጀመሪያው ነገር ከፍ ብሎ በመስቀል መሰቀሉን የሚያሳየን ነገር ነው። ከዚህም በላይ ደግሞ ክርስቶስ መድኃኒታችን የመጣው ሕዝቡንና አሕዛቡን አንድ ለማድረግ የተጣላውን የሰው ልጅ ከእርሱ ጋራ ከራሱ ጋራ ለማስታረቅ ቅዱስ ያሬድ ቅዱስ ኤፍሬምም አባታችን እንደሚነግሩን በመጽሐፋችን ስናመሰግን ወኮነ አራቄ በውሒዘ ደሙ ቅዱስ አንጽሖሙ ለማኅይናን ወለሕዝብ ንጹሐን ተብሎ እንደተነገረ ንጹህ የሆኑ ወገኖቹን የበደሉትን ከእርሱ የራቁትን ወገኖቹን በደሙ አነጻቸው ከራሱም ጋር አስታረቃቸው ተብሎ የተነገረው ይፈጸም ዘንድ ከራሱ ጋር ሊያስታርቀን እጁን እንደዚህ ዘርግቶ ተሰቀለ ማለት ነው። ምክንያቱም እምከመ ተለአልኩ እምር እስሕብ ኩሎ ኀቤየ ማለት ከምድር ከፍ ባልኩ ጊዜ ሁሉን ወደ እኔ እጠራለሁ። ለምሳሌ ወደ ራሱ ሰው መጥራት ከፈለገ ወይ ና ነው ሊል የሚችል፣ ሁሉ ከሆነ ደግሞ እንደዚህ ብሎ ነው ኑ ወደ እኔ ብሎ ሊጠራ የሚችል። ስለዚህ ጌታችንም ኑ ወደ እኔ ብሎ እንደመጥራት በማሳየት በመስቀል እጆቹን እንደዚህ ዘርግቶ ተሰቀለልን ማለት ነው። ስለዚህ ተሰቅሎ ብርሃኑን ለኛ ገለጠልን፣ በሞቱ ሞትን አጠፋልን። አሁን የሰው ልጅ ከበደል በኋላ በዲያብሎስ ቁራኝነት ስር ወድቆ ነበረ በሶስት መንገድ። የመጀመሪያው ዲያብሎስ ዘር ምክንያት አድርጎ የሰውን ልጅ በማህፀን ውስጥ ይቆራኝ ነበረ። እንዲያውም ምን ይላል? ወይፌኖ አሃደ አሃደ እመላእኮ ይላል። ከእያንዳንዱ ከአገልጋዮቹ ከአጋንንት መካከል እየመረጠ አንዱን ይልክና በማህፀን ዘር ምክንያት አድርጎ የተጸነሰው ጽንስ ጋራ ያቆራኛቸዋል። ካቆራኛቸው በኋላ እስኪወለዱ ድረስ አብረው ያድጋሉ በማህፀን ውስጥ ማለት ነው። አብረው ከቆዩ በኋላ ሲወለድ አብረው ይወለዳሉ። ምጥ ይጸናል እንደምታውቁት። ከዚያ በኋላ
ከተወለደ በኋላ እስከ ዕለተ ሞቱ ድረስ ጣዖት ሲያስመልከው ኃጢአት ሲያሰራው እግዚአብሔርን ሲያስክደው እንዲህ ያለ መከራ ሲያጸናበት ይቆይና የሚሞትባት ሰዓት ስትደርስ ደግሞ ህሱም ራእዩን ጽሉም ገጹን የሚያስጨንቅ የከፋ ፊቱን ያሳየውና አስደንግጦ ነፍስ ከስጋ ይለያል። እንዲህ ባለ መንገድ ለይቶ ከዚያ ስጋውን በመቃብር ነፍሱን ደግሞ በሲኦል ሲያሰቃያት ይኖራል ማለት ነው። ክርስቶስ መድኃኒታችን ይህንን ገለበጠበት፣ ቁራኝነትን አስቀረልን። እንዴት ሲባል ዘር ምክንያት አድርጎ ይቆራኝ የነበረበትን መንገድ አፈረሰበትና ጌታችን በመንገድ ተወለደ። እንበለ ዘርአ ብእሲ ተወለደ። እንበለ ዘርአ ብእሲ ሲጸነስ መቆራኘት ቀረበት። ሁለተኛ ደረጃ ላይ ደግሞ ከተወለደ በኋላ እስከሚሞትባት ሰዓት ድረስ ኃጢአት እያሰራ ይኖር ነበረ። ክርስቶስ መድኃኒታችን ይህንን ለወጠበት። ምን አደረገ? በገዳም በሶስቱ የኃጢአት ራሶች ጌታችንን ሲፈትነው ጌታችን ደግሞ ምን አደረገው? በሶስቱ የምግባራት ራሶች በፍቅረ ነዋይ ሲመጣበት በጸሊአ ነዋይ፣ በትዕቢት ሲመጣበት በትዕግስት፣ በስስት ሲመጣበት ደግሞ እንደዚሁ በትዕግስት አድርጎ በሶስቱ መልካም ምግባራት ሶስቱን የኃጢአት ራሶች ድል ነስቶልን ሁለተኛውንም መንገድ አጠፋበት። ሶስተኛው ላይ ዲያብሎስ ነፍስን ከስጋ አስጨንቆ የሚለይበት ኃይልና ስልጣን ነበረው። በምን ምክንያት? ለእርሱ ታዘን በለስን በመብላታችን ምክንያት። ኋላ ግን ክርስቶስ መድኃኒታችን ስለመጣ ኦሆ በሐሌት በሆነችው በእመቤታችን ፍጹም ተአዛዥነት ትህትና ምክንያት ክርስቶስ መድኃኒታችን ከእርሷ ሰው ስለሆነ ከተወለደ በኋላ በስጋ ሲሞት የሚሞትባት የመጨረሻዋ ሰዓት ላይ ተፈጸመ ከማለቱ በፊት እንዲህ ብሎ የተናገረው አባ አመሐጽን ነፍሴ ውስተ እዴከ፣ አባት ሆይ ነፍሴን በእጅ አደራ እሰጣለሁ ብሎ ነፍሱን በገዛ ስልጣኑ ከስጋው ለየ። እንከሰይን ወርድ ታሕተ አላንቶሎ ለሐዋርያነ፣ እንግዲህ ወዲህስ ወደታች አንወርድም። ወዴት ነው ምን ሄደው? በኩራችን የሆነው ክርስቶስ ወደ ሄደበት አብረን እንሄዳለን። የትንሣኤያችን በኩር የምንለው መድኃኒታችን ኢየሱስ ክርስቶስን ለዚህ ነው ሞትን በሞቱ ድል ያደረገልን፣ ቁራኝነትን ፈጽሞ መንግሎ ያጠፋልን፣ ዳግመኛ በቁራኝነት እንዳንያዝ ያደረገን። እንግዲህ ወዲህ ጻድቃን በዚያ አስጨናቂ መንገድ ከመለየት ይልቅ በመዓዛ ገነት በይባቤ መላእክት የሚለዩ ሆነዋል። ነፍስ ከስጋቸው የሚለዩ ሆነዋል። ለዚህ ምሳሌ የሚሆነን አባታችን ቅዱስ አባ ኪሮስ ነፍሳቸው ከስጋቸው በምትለይበት ሰዓት ጌታችን መድኃኒታችን ኢየሱስ ክርስቶስ ወዳጄ ኪሮስ ምን ላደርግልህ ትወዳለህ ሲላቸው እንደ የቅዱስ ዳዊትን የበገናውን ድምፅ መስማት እሻለሁ ሲሉት ቅዱስ ዳዊት አባታችን መጣና ወዳጄ የክርስቶስ ወዳጅ በየትኛው አውታር ልጫወትልህ? በላይኛው ይሻላል ወይስ በታችኛው አውታር ብሎ አስመርጦ አንዲቱን የአውታር ድምፅ ሲያሰማቸው ከጣዕሙ ብዛት የተነሳ ነፍሳቸው ያቺን የመዓዛ ምስጋና የቅዱስ ዳዊትን ምስጋና መዓዛ ተከትላ ተለይታለች። ስለዚህ ከዚያ ከክርስቶስ ስራ በኋላ የሰው ልጅ ነፍስ በጭንቅ የምትለይ ሳይሆን በመዓዛ ገነት በይባቤ መላእክት የምትለይ ሆናለች ማለት ነው። ይህን አስቀርቶልናል መድኃኒታችን። ሰው ግን በገዛ ፈቃዱ አይኑን ሊያሳውር ለዲያብሎስ ሊገዛ ይችላል። ወዶ ፈቅዶ ኃጢአትን የሚሰራና የሰራትን ኃጢአት ደግሞ የማይናዘዝባት ሰው ወዶ ፈቅዶ ራሱን ለኃጢአት ባሪያ ያደረገ ይሆናል ማለት ነው። ስለዚህ ክርስቶስ ነፃነት ከሰጠን ነፃ ካደረገን በኋላ ወደን ፈቅደን የኃጢአት ባሪያ እንዳንሆን መድኃኒታችን በቸርነቱ ሁላችንም ይርዳን። ስለዚህ እርሱን እንዳያውቁት ወተእህዛ አዕይንቲሆሙ ከመ ኢያእምርዎ፣ እንዳያውቁት አይኖቻቸው ተይዞባቸው ነበረ። የተያዘባቸውን አይን እንደተዘጋባቸው በመንገድ ግን ምን እያደረጉ ይሄዱ ነበር? ልብ አድርጋችሁ ተመልከቱ። ስለ ጌታችን ስለ መድኃኒታችን ኢየሱስ ክርስቶስ ነበር እየተጨዋወቱ ይሄዱ የነበረው እንጂ አንተ እንደው እንዴት ይሻለናል ንጥፋ ይሆን እንደዚህ ይሆን እያሉ ስለ ግል ወሬያቸው ነበር አልነበረም የሚያወሩት። የሚነጋገሩት ያንን ደጉን መምህራችንን እንዲህ አድርገው እኮ ገደሉብን እያሉ ስለ መድኃኒታችን ስለ ኢየሱስ ክርስቶስ ሲጨዋወቱ ሲነጋገሩ በመካከላቸው ራሱ መድኃኒታችን ተገኘ። ራሱ መድኃኒታችን ተገኝና ልክ እንደማያውቅ ሰው ይጠይቃቸው ጀመር። ተመልከቱ። ሰው ስለ ቅዱሳንና ይልቁንም ወዳጆች ስለሆኑ ስለ ቅዱሳንና ስለ ራሱ የመድኃኒት ምንጭ ራሱ መድኃኒት የሆነው ክርስቶስ ራሱ መድኃኒት የሆነ አብ ወልድ መንፈስ ቅዱስ የሃይማኖትን ጉዳይ ሰው ሲጨዋወት እርስ በርሱ ጌታችን በቅዱስ ወንጌል እንደነገረን ሁለትም ሶስትም ሆናችሁ በምትሰበሰቡበት ማለት ለሌላ ጉዳይ በምትሰበሰቡበት አይደለም፣ የኔን ቃል ለመስማት በምትሰበሰቡበት፣ ስጋዬን ደሜን ለመቀበል በምትሰበሰቡበት፣ ስለ እኔ ቃል ለመነጋገር በምትሰበሰቡበት፣ ሕይወትን ለማግኘት በምትሰበሰቡበት በዚያ ቦታ እኔ በመካከላችሁ እገኛለሁ ብሎ ቃል ኪዳን ስለሰጠ
የሃይማኖትን ነገር በምንነጋገርበት የእግዚአብሔርን ቃል ለመስማት በምንሰበሰብበት ቅዱሳት መጻሕፍትን አማትበን ጸሎት አድርገን ለማንበብ በምንገልጥበት ሰዓት ራሱ መድኃኒታችን በአካል ይገኛል። እንኳን አይደለም መድኃኒታችን ይቅርና በቅዱስ ሚካኤል ድርሳን በቅዱስ አባታችን አባ ሲኖዳ ገድል ላይ እንደተገለጠው የቅዱሳን መላእክትን ድርሳን የቅዱሳን ጻድቃንን የሰማዕታትን ገድል ማንበብ ስንጀምር የገድሉ ባለቤት የጸሎቱ ባለቤት ቅዱስ ከመቤታችንና ከባለቤቱ ከኢየሱስ ክርስቶስ ጋር በአካል ይገኛሉ። ግን ለምን አናያቸውም? ወተእዛይንቲሆሙ ከመያይምርዎ ተብሎ በተነገረው መሰረት እነርሱን እንዳናውቃቸውና እንዳናያቸው ምናችን ተይዞብናል? አይናችን ተይዞብናል። የዚህን ሰዓት ግን ምን ማድረግ እንችላለን? ቅዱስ ሉቃስና ቀለዮጳ ምንድነው ያደረጉት? ሲጨዋወቱ በመካከል ጌታችን ሲጠይቃቸው ልብ ብለው አዳመጡና ለጠየቃቸው ጥያቄ መልስ መስጠት ጀመሩ። ስለዚህ ሁላችንም የትንሣኤው ብርሃን እንዲገለጥልን የተዘጋ አይናችን እንዲከፈትልን የትንሣኤው ብርሃን በልቡናችን እንዲበራልን ምን ማድረግ አለብን? ቃሉን ካነበብን በኋላ በእርጋታ ለማስተዋል ለማሰላሰል በትርጓሜው ለመረዳት መምህራንን ለመጠየቅ ልቡናችን ክፍት መሆን አለበት። በጌታችን በመድኃኒታችን በኢየሱስ ክርስቶስ አንጻር መምህራንን መጠየቅ መቻል ይገባል ማለት ነው። መምህራንን መጠየቅ መቻል ይገባል። የዚህን ሰዓት ጌታችን ምን አደረገ? እናንተ የማታስተውሉ ልባችሁ ከማመን የዘገየ ነው የሚላቸው። ይኸው አይን ሲታወር ልብ ከማመን ይዘገያል። ልብ ከማመን የሚዘገይባቸው ብዙ ምክንያቶች መንገዶች አሉ። ከነዛ ውስጥ አንዱ ፍርሃት ነው። ሰው ፍርሃት ሲይዘው ቅዱሳት መጻሕፍትንም ማንበብ ሲያቆም ከመምህራን መጠየቅ ሲያቆም ከማመን ይዘገያል። ጥርጥር ወደ ልቡናው ይገባል ማለት ነው። ስለዚህ ጥርጥር ወደ ልቡናችን እንዳይገባ ከማመን እንዳንዘገይ ቅዱሳት መጻሕፍትን መመልከትና እግዚአብሔርን በፍጹም ፍቅር ወዶ ከመፍራት ውጪ ምንም ነገር ከመፍራት ራስን ማቀብ ይገባል ማለት ነው። ምክንያቱም ከማመን የሚያዘገየን ስለሚሆንብን ለእርሱ ከመገዛት ስለሚያዘገይ። ስለዚህ ልባችሁ ከማመን የዘገየ አለና ከገጸጻቸው በኋላ ግን ገስጾ ብቻ ግን አልተዋቸውም፣ ደግሞ ያለመልማቸዋል። ከብሉይ ኪዳን ከነ ቅዱስ ሙሴ ጀምሮ የነበሩትን ትንቢቶች በሙሉ እየዘረዘረ እየተረጎመ ያስረዳቸዋል። የዚህን ሰዓት ልባቸው ይቃጠል ይነድባቸው ነበር። ምክንያቱም የሚነግራቸው ራሱ ባለቤቱ ስለሆነ የሚያውቁት መምህራቸው ስለሆነ። ግን ይህን ሁሉ አላስተዋሉም ነበር። ለምንድን? ወተእዛይንቲሆሙ ከመያይምርዎ ተብሎ ስለተነገረ እርሱን እንዳያውቁት ምናቸው ተይዞ ነበር? አዎ አይናቸው ተይዞባቸው ነበር። በኋላ ላይ ይኸው ተመልከቱ። አሁን ይችን ማንበብና መጠየቅ ብቻ ደግሞ አያበቃም። ምን አደረጉ? ወደ ቤታቸው የሚገቡበት ቦታ ላይ ሲደርሱ ጀንበር እያጸገዘቀች ወደ ማታ ማለት ነው። ወደ ማታ እንግዲህ በብዙ ሊተረጎም ይችላል። አሁን እሱን አንተረጉሙም። አልፏቸው ሊሄድ ሲል እንዲህ አሉት፣ አቤቱ እንግዲህ ጀንበር እያጸገጸገች ነው፣ መሽቷል። ስለዚህ ከኛ ጋራ እደር አሉት። ከኛ ጋራ እደር ሲሉትም እንደው ዝም ብሎ ከኛ ጋራ እንደው ብታድር ብለው አይደለም የጠየቁት፣ እባክህን እደር ብለው ግድ አሉት። ግድ ሲሉት ጌታችን አብሯቸው ወደ ቤት ገባ። ከገባ በኋላ ማዕድ አቀረቡ። ያቀረቡትን ማዕድ ባርኮ ሲሰጣቸው አይናቸው ተገለጠ፣ እርሱም ተሰወራቸው። ከዚያ ወደ ወንድሞቻቸው መሄዳቸው ይነግረናል። አሁን ነገራችንን ለመጠቅለል ማንበብና መጠየቅ ብቻ አያበቃም። ያንን ጉዳይ ይዞ ያንን ያነበብነውን የመጽሐፍ ቅዱስ ክፍል ያንን የያዝነውን የነገረ ሃይማኖት ትምህርት ጉዳይ ይዞ ደግሞ በጸሎት ወደ እግዚአብሔር ፊት ግለጽልኝ አቤቱ፣ መልካሙን መንገድ ምራኝ፣ ብርሃንህን ከኔ አታረቅብኝ፣ አይነ ልቡናዬን ክፈትልኝ፣ አንተን እንዲመለከት። በቤተክርስቲያናችን እንዲያውም በቅዱስ ያሬድ ዜማ የምናመሰግንበት ምስጋና አለ አይደል? እግዚአብሔር ሀበን ልሳነ ጥበብ ከመያይምር ህጋ ለቤተክርስቲያን፣ የቤተክርስቲያንን ህጓን ያውቅ ዘንድ ልቡናዬ፣ እኔም ማውቅ ዘንድ አቤቱ ስጠኝ፣ ማወቅን ስጠኝ። በሌላም ክፍል ደግሞ ሀበነ እግዚኦ አይንተ አይምሮ ወትረክ ያከይ አርአያ። ተመልከቱ፣ አቤቱ ሁልጊዜ አንተን እንመለከትባቸው ዘንድ የምናውቅባቸውን አይንተ አይምሮ መንፈሳዊ የማወቂያ አይኖችን ስጠን። ወትረክ ያከይ አርአያ ወአይዛንንሂ ቃለ ዚአከ ይስማዕ።
አቤቱ ጆሮቻችንም ደግሞ ያንተን ቃል ብቻ ይሰሙ ዘንድ ጆሮቻችንን ክፈትልን፣ አይነ ልቡናችን ክፈትልን፣ እዝነ ልቡናችን ክፈትልን ብለው የተማጸኑ ጸሎት አባቶቻችን ያደርሳሉ። ስለዚህ ልክ እነዚያ ቅዱስ ሉቃስና ቀለዮጳ ጌታችንን ግድ ብለው ወደ ቤታቸው እንዳስገቡት እኛም በጸሎት ግድ ብለን ጌታችን ከኛ ዘንድ እንዲገኝ መማጸን ይገባል ማለት ነው። እሱን ከተማጸን ይህን ካደረግን በኋላ ቅዱስ ሉቃስና ቀለዮጳ ጌታችንን ለማወቅ አይናችን የተገለጠላቸው መቼ ነው? ባርኮ የቀረበለትን ማዕድ ሲያቀምሳቸው፣ ያንን ሲቀምሱ አይነ ልቡናቸው ተገለጠላቸው። አሁን እዚህ ጋር ነው መጠቅለያችንን የምናደርገው። ተመልከቱ። ሰው እግዚአብሔርን ማወቅ፣ ከእግዚአብሔር ጋር ተዋህዶ መኖር፣ ክርስቶስን ማወቅ፣ ከክርስቶስ ጋር ተዋህዶ መኖር። ክርስቶስ እያሉ መጮህ ብቻ ከክርስቶስ ጋር አያዋህድም። ይህን ማወቅ አለብን። ክርስቶስ እያሉ ከመጮህ ባሻገር፣ እግዚአብሔርን ከመጥራት ባሻገር ስለ ሃይማኖት መማር፣ መምራንን መጠየቅ፣ ከዛ በጸሎት ጥብቅ አድርጎ እግዚአብሔር ከኛ ጋር እንዲሆን መማፀን፣ ተላጸቆታ ሲል እስኪፈጸምልን ድረስ ሙጭጭ ብሎ እግዚአብሔርን መለመን፣ እሱን ጥግ ማድረግ። ከዚያ በኋላ የጸሎቶች ሁሉ መጠቅለያ ራስ የሚባለው ቅዳሴ ነው። ስለዚህ ንስሐን ፈጽሞ ክርስቶስ መድኃኒታችን በአካል በኩነት የሚገኝበትን ስርዓተ ቅዳሴውን ተሳትፎ ልክ ጌታችን ባርኮ ሲያቀምሳቸው አይናቸው እንደተገለጠላቸው አይናችን እንዲበራ ምን ማድረግ አለብን? አዎ ቅዱስ ሥጋውን ክቡር ደሙን መቀበል አለብን። ይኸውላችሁ ወንድሞቼ፣ እህቶቼ፣ እናቶቼ፣ አባቶቼ ሰው በትክክል የክርስቶስን ትንሣኤ የሚሳተፍበት መንገድና ከክርስቶስ ጋር አብሮ የሚነሳበት መንገድ መጀመሪያ ሲጠመቅ ነው። የልጅነት ጥምቀት ሲጠመቅ። ከዚያ በኋላ ግን ዕለት ዕለት ቢወድቅም እንኳን የሚነሳው በንስሐ ታጥቦ ሥጋውን ደሙን በመቀበል ነው። ያው ሁለት አይነት ትንሣኤ አለ ቤተክርስቲያናችን የምታስተምረው። በጥቅሉ ወደ 5 ይዘረዘራሉ። አሁን እነሱን ሁሉ አንዘረዝርም። በዋናነት ሁለቱን እናንሳቸው። የመጀመሪያው ትንሣኤ ህሊናና ልቡናን አንድ ላይ አድርገን ትንሣኤ ልቡና የሚባል አለ። ይሄ ትንሣኤ ልቡና የሚባለው ትንሣኤ ማለት ሰዎች በኃጢአት የወደቀውን ማንነታቸውን ንስሐ በመግባት ቃል እግዚአብሔር በመስማት ቀኖናን በመፈጸም ሥጋውን ደሙን በመቀበልና መልካም ስራዎችን በመስራት የሚነሱት ትንሣኤ ነው። አልዕሉ አልባቢክሙ ብሎ ካህኑም ይናገራል። በቅዳሴው ስርዓት ላይ በኪዳኑም ላይ እንሰማዋለን። ዲያቆኑም እንደዚሁ በሰማይ ያሉ ልብክሙ ብሎ ሲናገር እንሰማዋለን። ስለዚህ ሰው የልቡና ትንሣኤን ገንዘብ ማድረግ አለበት። ይህን የሚያደርገው በንስሐ በሥጋው ደሙ ምስጢራትን በመሳተፍ ከዚያ መልካም ስራ በመስራት ነው። ያው ተመልከቱ፣ ልቡና ወደ ሰማይ ከፍ ሲል የሚመለከተው በሰማይ ያለህ አባታችን ሆይ ብለን የምንለምነውን እርሱን አብ ወልድ መንፈስ ቅዱስን ብቻ ነው። አባቶቻችን በምሳሌ ሲያስተምሩ ይላሉ፣ አንድ ሰው በአውሮፕላን ተሳፍሮ ከፍ እያለ ሲሄድ መጀመሪያ ላይ ትንንሽ ቤቶች፣ ትንንሽ ሰዎች ሆነው ይታዩታል። ከዚያ ከፍ ሲል እንደ ጉንዳን ሆነው መስለው ይታዩታል። ከዚያ ከፍ ብሎ ከደመናው በላይ ሲወጣ ቤቱም ሰዎቹም አይታዩት፣ የሚታየው ነጭ ጻዕዳ የሆነ ቦታ ብቻ ነው። እንደዚሁ ሁሉ ልቡናችን በንስሐ በሥጋው ደሙ ምስጢራትን በመሳተፍና መልካም ስራ በመስራት ነዳያንን በመቀበል ከቅዱሳን ጋራ በመጋደል ቅዱሳንን ምርኩዝ በማድረግ ከእግዚአብሔር ጋር መኖር ስንጀምር ልቡናችን ወደ ሰማይ መመልከት ሲጀምር ምድራዊ የምንላቸው የሚያስጨንቁን ነገሮች፣ በሰው ቦታ አለመሰጠት፣ በሰው መሰደብ፣ ከስልጣን መባረር፣ ሀብትን ማጣት፣ አደጋ ማግኘት፣ እነዚህ ሁሉ ነገሮች ጉዳያችን አይሆኑም። ምክንያቱም ከነዚህ ሁሉ በላይ የሆነ ፍጹም ጽሩየ ባሕርይ የሆነ የሚያድን የሕይወት ምንጭ እግዚአብሔር አምላክን ስለምናመልክ ይህንን ስለምንረዳ ማለት ነው። ስለዚህ አይነ ልቦናችን እንዲከፈት የተዘጋ አይናችን እንዲገለጥልን ከክርስቶስ ጋር ተዋህደን እንድንኖር የትንሣኤውን ብርሃን ተስፋ በማድረግ ንስሐ ገብተን ቅዱስ ሥጋውን ክቡር ደሙን ልንቀበል ያስፈልጋል። ክርስቶስ ራሱ በካህኑ እጅ ባርኮ ራሱ በአካል በአምሳለ ካህኑ በዚያ ሲመላለስ ለክርስቶስ የሚያገለግል መሳሪያው ነው እንጂ በራሱ በካህኑ እጅ በካህኑ መመላለስ የሚፈትተው የሚባርከው የሚቀድሰው ራሱ መድኃኒታችን ኢየሱስ ክርስቶስ ነው። ይህንን ከብፁዕ ወቅዱስ አባታችን አቡነ ተክለ ሐዋርያት ጀምሮ ብዙ ቅዱሳን ተመልክተውታል። መድኃኒታችን በአካል ቅዱስ ሥጋውን ክቡር ደሙን ፈትቶ ሲያቀብላቸው ቅዱስ አባ ጊዮርጊስ ዘጋስጫም ይህን ተመልክቷል። ብዙ ቅዱሳንም ተመልክተዋል። ስለዚህ ራሱ ክርስቶስ ፈትቶ የሚያቀብለን ቅዱስ ሥጋውን ክቡር ደሙን የምንቀበል ከሆነ ከእውነተኛው ከዘላለማዊ የክርስቶስ ብርሃን
ከትንሳኤው ምንሳተፍ እንሆናለን። እንግዲህ ትንሳኤ ልቡና ብያችኋለሁ። ሁለተኛው መጠቅለያ የሚሆንን ትንሳኤ ዘጉባኤ የሚለው ነው። ትንሳኤ ዘጉባኤ ማለት ተሰብስበን ሁላችን ለፍርድ የምንቀመጥበት፣ ተነስተን የምንቀመጥበት፣ የምንቆምበት፣ ለፍርድ የምንቆምበት ሰዓት ማለት ነው። በዚያ ሰዓት ሁለት አይነት ትንሳኤ ነው ያለው። ትንሳኤ ዘለግብርና ትንሳኤ ዘለሐሳር ወይም ለመከራ የሚነሱ ትንሳኤና ለደስታ ከእግዚአብሔር ጋር ለመኖር የሚነሱ ትንሳኤ ነው። ስለዚህ የክብር ትንሳኤን መነሳት የሚፈልግ ሰው አስቀድሞ ቅድም ያለውን የልቡና ትንሳኤ መነሳት አለበት። እግዚአብሔር አምላካችን ሂዱ ከኔ እናንተ ርኩማን የሚለውን ከመስማት ይልቅ ወደ እኔ ቅረቡ እናንተ የአባቴ ብሩካን የሚለውን ደስ የሚያሰኘውን ልብን የሚያለመልመውን የብርሃን ቃል እግዚአብሔር አምላካችን ለሁላችን የሚያሰማን። ወስብሐት ለእግዚአብሔር። ይቆየን።